ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩም። የትምህርት ዘርፉን ስኬታማ ለማድረግ ሁሉም የድርሻውን መወጣት እንደሚገባው መምህራን ተናገሩም። የመምህርነት ሙያ ሌሎችን ብቁ በማድረግ የህሊና እርካታን እንደሚሰጥም ከአሚኮ ጋር ቆይታ ያደረጉ መምህራን ተናግረዋል። ቃል ኪዳን ኃይሌ ተጨማሪ ዘገባ አዘጋጅታለች። መምህር አደገ ጌታሁን ለ39 ዓመታት ያክል በታሪክ መምህርነት አገልግለዋል። ለመምህርነት ሙያ ልዩ ፍቅር እንዳላቸው የሚያነሱት መምህር አደገ መምህርነት በሰዎች ህይወት ላይ ለውጥ ማምጣት በሚያስችል መልኩ ለማገልገል እድል የሚሰጥ ሙያ ነው ይላሉ። መምህር እንዳሉትም በዚህ ሂደት ውስጥ የሚደረግ ጥረት ውጤት ላይ ደርሶ ማየት ደግሞ ልዩ ስሜትን ይፈጥራል። መምህርነት እንግዲህ እንደሚታወቀው የሁሉም ነገር መሰረት የመሆኑን ያህል ትልቅ ቦታ አለው። ትልቅ ፕሮፌሽን ነው። ሁሌ እንኳን መምህር ሆንኩ ነው ማለት ምን በሄድኩበት ቦታ ሁሉ በአጋጣሚ ወደ ስራ ወደ ሆስፒታል ወይም በሌላ በኩል ወደ ዩኒቨርሲቲ ወደ ሌላ ቦታ በሚሄድበት ሰዓት ትልቅ ቦታ ላይ ተማሪዎችን ሳገኛቸው ጋሼ ብለው ሲጠሩኝና ጀስት የነበረው ሁኔታ ሲያስታውሱኝ ከምንም በላይ የምረካው በዚህ ነው። በቃ ትልቁ እርካታ የመምህር ልጆቹ ትልቅ ቦታ ላይ ደርሰው ማየት ነው። እንደ መምህር አደገ ሁሉ የመምህርነትን ሙያ በእጅጉ እንደሚወዱት የሚናገሩት ለ35 ዓመታት በመምህርነት ሙያ ያገለገሉት መምህር አሰፋ ገዘና ለ25 ዓመታት ያገለገሉት መምህርት አበበች መኮንን ናቸው። ትምህርት የእድገት መሰረት ነው፣ መምህርነት ደግሞ የሙያዎች ሁሉ አባት ነው የሚሉት መምህራኑ የመምህራን ቀን መከበሩ ይበል የሚያሰኝ ነው ባይ ናቸው። እውነት ለመናገር እኔ ከአስተማሪነት ውጭ መኖር አልችልም። ብዙ ራሴን ሀብታም ማድረግባቸው እድሎችን አግኝቼ ነበር በሌላ መስክ ማለት ነው። ግን ለሙያው ካለኝ ፍቅር አስተምሮ ለመኖር ካለኝ ፍቅር አንፃር ወደዚህ የመጣው ሰው ነኝ። ቀኑ መከበሩ ጥሩ ነው፣ ግን በምንጠብቀው ደረጃ አይደለም እየተከበረ ያለው። ቀኑ ሲከበር ጥሮታ የሚወጡ ሰዎች ይኖራሉ። እነሱም ተጠርተው አብረው ምስጉን መምህራን ሊኖሩ ይችላሉ። የሚሸለሙበት ሜካኒዝም ቢፈለግ ለሙያው ያለንን ፍቅር ማሳያ አድርገን እንወስደዋለን ነው። የመምህርነት ሙያ ከፍ ያለ ሙያ እንደመሆኑ መጠን የመምህራን ቀን ተብሎ መከበሩ ደግሞ አብልጦ በጣም ደስ ይላል። ምክንያቱም ለሙያው ክብር ከመስጠት አኳያ መምህሩ ተነሳሽነት ኑሮት የተሻለ ዜጋ ለማፍራት ራሱን የሚያበቃበት ነው ብዬ አስባለሁ። የትምህርት ዘርፉ ውጤታማ እንዲሆን የመምህራን አበርክቶ ከፍ ያለ መሆኑን የጠቀሱት መምህራኑ ዘርፉን ውጤታማ ለማድረግ ሁሉም የድርሻውን ሊወጣ እንደሚገባም ተናግረዋል። እንደ አባትም እንደ መምህርም ሆነን ከምንችለው በላይ በምንችለው አቅም እየሰራን የተማሪዎቻችን ውጤት እንዲሻሻል ከራሳችን እንግዲህ ቁርጠኛ ሆነን እየቀጠልን ያለንበት ሁኔታ ነው ያለው። ሁሉም ስቴክሆልደሮች የራሳቸውን መውሰድ መቻል ይጠበቅባቸዋል። ይህንም ሲባል ግን የአንበሳው ድርሻ እንደኔ የመምህሩና የተማሪው ድርሻ ነው ብዬ ነው የምወስደው። ነገር ግን ወላጅም አለ የራሱን ድርሻ መውሰድ አለበት። ተማሪውም በተመሳሳይ መምህሩን የራሱን ድርሻ መውሰድ አለበት። ግን የሙያው አናት እንደመሆኑ መጠን ደግሞ መምህሩ ከፍተኛ ኃላፊነት ይጠበቅበታል ብዬ አስባለሁ። ትምህርት የጋራ ውጤት ነው። መምህሩ ብቻውን ቢሮጥ ተማሪው ብቻውን ቢሮጥ መንግስት ብቻውን ያቀደውን ቢያቀድ የሚሳካ ነገር የለም። ከሁሉም የየራሱን ድርሻ ይጠበቃል። ከመንግስት ምን ጠብቃቸው በርካታ ነገሮች ይኖራሉ። ኢንክሉዲንግ ያው መምህራን ፕሮፌሽኑን ሰው ወዶ እንዲኖር ከማድረግ አንፃር ጭምር ከሳላሪም ሊሆን ይችላል፣ ሌላ ጥቅማ ጥቅምም ሊሆን ይችላል። በፖሊሲ ደረጃ የሚስተካከሉ ነገሮችን ማስተካከል ሊሆን ይችላል። ከመንግስት እሱ ነው። ወላጅ ራሱ ሆነ የማይተካ ሚና አለው። የኛም የማይተካ ነው። እዚሁ ተማሪዎች ከመጡበት ጊዜ ጀምሮ ተማሪዎችን በማገዝ በማስተማር የተለያዩ ድጋፎችን በማድረግ ትልቅ ሚና አለን። ተማሪዎችም ራሳቸው ሚና አላቸው። ዳሽን ቢራ ፋብሪካ 5.4 ሚሊዮን ብር ወጪ የተደረገባቸው የትምህርት ቁሳቁሶችን ለተለያዩ ትምህርት ቤቶች ድጋፍ አድርጓል። የተደረገው ድጋፍ በኢኮኖሚ አቅም እጥረት የትምህርት ቁሳቁስ ማሟላት የማይችሉ ተማሪዎችን ችግር የሚያቃልል መሆኑም ተገልጿል። ኃይሉ ማሞ ተጨማሪውን ያቀርበዋል። ዳሽን ቢራ ፋብሪካ 5.4 ሚሊዮን ብር ወጪ የተደረገባቸው የትምህርት ቁሳቁስ ለተለያዩ ትምህርት ቤቶች ድጋፍ አድርጓል። የጎንደር ከተማ አስተዳደር የማዕከላዊ ጎንደር ዞን የምዕራብና ሰሜን ጎንደር ዞን አስተዳደር ስር ባሉ ትምህርት ቤቶች የሚገኙ ተማሪዎች ድጋፍ የተደረገላቸው ሲሆን ተወካዮቻቸው በተገኙበት የድጋፍ ርክክብ መርሃ ግብር በጎንደር ከተማ ተካሂዷል። ፋብሪካው ድጋፍ ያደረገው በትምህርት ቁሳቁስ እጥረት ምክንያት ትምህርታቸውን መከታተል ያልቻሉ ተማሪዎችን ለመርዳት በማለም መሆኑን የጎንደር ዳሽን ፋብሪካ የማህበረሰብ ዘርፍ መምሪያ ኃላፊ አቶ እንዳልካቸው አበበ ተናግረዋል። 60 ሺህ ደብተርና 30 ሺህ እስክሪብቶ አጠቃላይ 5,400,000 የሚገመት ድጋፍ ነው ያደረግነው። ይሄም ድጋፍ ለጎንደር ከተማ ለሚገኙ ደካማ ተማሪዎች ሰሜን ጎንደር፣ ማዕከላዊ ጎንደር፣
ምዕራብ ጎንደር አጠቃላይ አማራ ክልል በዚህኛው በጎንደር ማዕከል ላሉ አካባቢዎች ነው የሰጠነው። የተደረገው ድጋፍ ፋብሪካው ተቋማዊ ኃላፊነቱን እየተወጣ መሆኑን የሚያሳይ ከመሆኑ ባሻገር በትምህርት ቁሳቁስ እጥረት ትምህርታቸውን መከታተል የማይችሉ ተማሪዎችን ችግር የሚያቃልል መሆኑንም በድጋፍ ርክክብ ስነ ስርዓቱ የተገኙ ተወካዮች አሳውቀዋል። እስክርቢቶ፣ ደብተር ነው ድጋፍ ያደረጉልን። ካለውም ወቅታዊ አንጻር ከሰላሙ ብዙ ተፈናቅለው የመጡ ተማሪዎችም ወላጆችም አሉ። ስለዚህ ይሄ ድጋፍ ለነሱ በጣም ትልቅ ጠቀሜታ አለው ብዬ ነው ማስበው። አሁን ትምህርት የሚጀምርበት ሰዓት ነው፣ የጀመረበትም ሰዓት ነው እና ብዙ አቅመ ደካማ ተማሪዎች አሉ። ደብተር መግዛት የማይችሉ ወላጆች ወደ ትምህርት ቤት መላክ ፈልገው ደብተር መግዛት የማይችሉበት አቅመ ደካማ ልጆች አሉና ያለ ምንም ተጽዕኖ እኩል ከሌሎች አቅም ካላቸው ተማሪዎች ጋር እኩል ትምህርታቸውን እንዲሳተፉና እንዲከታተሉ ያደርጋል። አስተያየት ሰጪዎቹ በትምህርት ቁሳቁስ እጥረት ምክንያት ትምህርታቸውን መከታተል የማይችሉ ተማሪዎች ለመርዳት በሚደረገው ሂደት ልክ እንደ ዳሽን ፋብሪካ ሁሉ ሌሎች ድርጅቶችም የድርሻቸውን ሊወጡ እንደሚገባ መልእክት አስተላልፈዋል። ሌሎች ተቋማቶችም ከሱ አርአያ በመሆን እንደዚህ ለተለያዩ ችግረኞች የደብተርም የእስክርቢቶም እንዲሁም የሌሎች ግብአቶችና ቁሳቁሶች ድጋፍ እንዲያደርግ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ከዳሽን ውጪ ብዙ ፋብሪካዎች አሉ፣ ብዙ ተቋማት አሉና ተማሪዎች ትኩረታቸውን ወደ ትምህርት እንዲያደርጉ ዳሽን ቢራ ፋብሪካ እንዳደረገው ሌሎችም እንደዚህ ቢያደርጉ ጥሩ ነው። ዳሽን ቢራ ፋብሪካ ተማሪዎችን በትምህርት ቁሳቁስ ለመደገፍ ካደረገው ጥረት ባሻገር የትምህርት ቤቶችን የክፍል ጥበት ለመቅረፍና አዳዲስ ትምህርት ቤቶችን በመገንባት ተቋማዊ ኃላፊነቱን እየተወጣ እንደሚገኝ የጎንደር ዳሽን ፋብሪካ የማህበረሰብ ዘርፍ መምሪያ ኃላፊው አቶ እንዳልካቸው አስረድተዋል። ትምህርቱን በማጠናከር በተለይ አሁን በዚህ ጎንደር ከተማ ላይ ሃይ ስኩሎች ላይ ሰርተናል። ወደ 4 ሃይ ስኩል ሰርተናል። ወደ 3 አንደኛ ደረጃ ትምህርት ቤቶች ሰርተናል። ከዚያ ውጭ ቆርቆሮ ብረት በመስጠት እንደነ ፋሲለደስን፣ ደቡብ ጎንደር ንፋስ መውጫን፣ አዲስ ዘመንን የተለያዩ ቦታዎች በዚህ በሰሜን ጎንደር አካባቢ ጎንደር ከተማ ለብዙ ትምህርት ቤቶች የማቴሪያል ድጋፍ በማድረግ የትምህርት ቤቶችን ክፍተት በመሙላት በሰፊው እንሰራለን። የዳሽን ቢራ ፋብሪካ የትምህርት ዘርፉን በመደገፍ ተቋማዊ ኃላፊነቱን ለመወጣት ጥረት እያደረገ የሚገኝ ሲሆን በጎንደር ከተማ በ225 ሚሊዮን ብር የአዳሪ ትምህርት ቤት ለማስገንባት የመሰረት ድንጋይ ማስቀመጡም ይታወሳል። መምህራን የሀገር ባለውለታ በመሆናቸው ክብር እንደሚገባቸው የጎንደር ከተማ ነዋሪዎች ተናገሩ። ተማሪዎች በእውቀትና ክህሎት የበቁ እንዲሆኑ የመምህራን ሚና የጎላ መሆኑም ተገልጿል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። በብዙ ውጣ ውረድ ውስጥ አልፈው ለዓለም ብርሃን ለመሆን በየዕለቱ ይተጋሉ። መምህራን ተማሪዎች በትምህርታቸው ውጤታማ የሚሆኑበትን መንገድ ያሳያሉ። በስነ ምግባር እንዲታነጹ እናትም አባትም ሆነው ድጋፍና እንክብካቤንም ይሰጣሉ። ያነጋገርናቸው የጎንደር ከተማ ነዋሪዎችም የመምህራንን ቀን ማክበር ተገቢነቱን ይናገራሉ። ደሴ መኮንን እንባላለሁ። ጎንደር ከተማ ነው ነዋሪነቴ። መምህራኖችን ማስታወስ ትልቅ ዋጋ አለው። ለዚህ መነሻ ለረጅም ጊዜ ያስተማሩ ሁሌም የማረሳቸው ጋሽ ተስፋውን አዱኛ ባዮሎጂ መምህሬን በጣም ትልቅ መሰረት ጥለውልኝ ስላለፉ ሌሎችም አሉ። ትልቅ ክብር ምስጋና መስጠት ይችላል። ለነሱ ክብር ሲያንሳቸው ነው እንጂ ለነሱ እንደው ሞር ከዚህ በላይ ለነሱ ትልቅ ሪስፔክት ነው ያለው። አበበ ግርማቸው እባላለሁ። መምህራን የዓለም ብርሃን ናቸው። ስለዚህ የነሱን ቀን ማክበር ለነሱ ክብር መስጠት ነው። በተማርኩበት ዘመን ማረሳቸው መምህር ጎይቶም አደንቀዋለሁ፣ አከብረዋለሁ። እንደዚሁም እንግሊዘኛ መምህር ፍቃሪ ሁሌ ይባላል። በጣም ጎበዝ መምህር ነው። በአጠቃላይ ግን የመምህራን ቀን መከበሩ ጥሩ ነው። የመምህርን ሙያ ማክበርም ጭምርት ነው። ሀገር የምትለማው አስተማማኝ የሆነ ሰብአዊ ሀብት ሲኖር መሆኑ እሙን ነው። ታዲያ የመምህርነት ሙያ ለአንድ ሀገር እድገት ወሳኝ ከሆኑ ሙያዎች መካከል ቀዳሚ መሆኑን ያነሱት ነዋሪዎቹ መምህራን የሀገር ባለውለታዎች ናቸው ይላሉ። አሁን ዘመን ላይ በዚህ በግሎባል በሆነ በውድድር ጊዜ ባለበት በእውቀት ላይ የተመሰረተ ስራ መስራት ካልተቻለ የትም ተወዳዳሪ መሆን አንችልም። ለዚህ መሰረቱ ደግሞ መምህራኖች ናቸው። ዛሬ ውድድሩ እውቀት ነው፣ ቴክኖሎጂ ነው። ውድድር ነው። አዳዲስ ቴክኖሎጂዎችን ክሬት እየተደረገ እየተፈጠረ የህዝብ ቁጥር እየጨመረ ነው የሚሄደው። በህዝብ ቁጥር አንጻር ደግሞ ይህን ሊመግብ የሚችል ፕሮዳክት የሆነ ምርት በየትኛውም ዘርፍ ላይ እንዲሰራ ለማድረግ በእውቀት ላይ የተመሰረተ ገዛ ሲደረግ ነውና ለዚህ ደግሞ ትምህርት ዘርፉ ላይ መምህራን ዘርፍ ላይ የሚያሳድሩት አስተዋጽኦ ደግሞ በጣም ከፍተኛ ነው። ሀገሬ ፍቃዱ እባላለሁ። የጎንደር ከተማ ነዋሪ ነኝ። ቃላት የለኝም። ብቻ መምህራንን እንዲል ናቸው ብዬ ልገልጽ አልችልም። ኃላፊነት ተሸክመው ራሱ እኛን መብቃታቸው ደስ የሚል ነገር ነውና እኔ ልገልጻቸው አልችልም። መምህር ሁሉንም ነው ሲባል ዶክተርም ነው ኢንጂነርም ነው። ይህ ሁሉ የሚያወጣ መምህር ስለሆነ
ለሀገር የሚሰጠው አስተዋጽኦ ከፍተኛ ነው። ተማሪዎችም በእውቀትና በክህሎት የበቁ ብሎም በስነ ምግባር የታነጹ እንዲሆኑ የመምህራኖቻቸውን አበርክቶ ነግረውን አክብሮታቸውንም ገልጸዋል። የኔ ስም አማኑኤል ፀሐይ ይባላል። በፋሲለደስ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ። ተማሪ ጥሩ ውጤት ሲያመጡ ሁልጊዜም ቢሆን ለተማሪው ነው ዋጋ የሚሰጠው። ግን ከዛ ተማሪ ጀርባ ሁልጊዜም ቢሆን በጣም ብዙ መስዋዕትነት የከፈሉልን ታላላቅ መምህራን አሉ። ለምሳሌ እኔ ከማውቃቸው ባዮሎጂ መምህርና ኬሚስትሪ መምህር ጋሽ ደረጀና ጋሽ ምናለ የሚባሉ መምህራን ነበሩኝና እነሱ ልክ እንደ መምህር ብቻ አልነበሩም ለኛ ልክ እንደ አባትም ትምህርቱን ወድነው እንድንማር ሲያደርጉን የነበሩ መምህራን ነበሩና እነሱ ማመስገን ፈልጋለሁና ይሄ የመምህራን ቀን መከበሩ ሌላ ቀን ላይ ለማመስገን ባንችል እንኳን በዚህ ቀን ላይ ሁልጊዜም ቢሆን እነሱ ማስተዋወስ እንድንችል የሚያደርገን ቀን ስለሆነ ይሄን ቀን በጣም ወደዋለሁ። ኤፍራታ ላይ ይባላል የ12ኛ ክፍል ተማሪ ነኝ። መምህራን በትምህርት በየሳብጀክቱ ብቻ ሳይሆን በተለያዩ በስነ ልቦና ሊሆን ይችላል በሁሉም ነገር አብረናቸው ምንል ስለሆነ ሁሉንም ነገር ከነሱ ብዙ ነገር ወስደናል ብዬ አስባለሁ። ለኛ የከፈሉትን ዋጋ ያው መዘከር ማስታወስ አለብን ብዬ አስባለሁ። እኔ እናቴ መምህር ነች፣ እሷንም ማመስገን ፈልጋለሁ። ለሙያቸው ታምነው እለት የሚተጉ መምህራንን ዘውትር ማመስገንና ማክበር ይገባል የአስተያየት ሰጪዎቹ መልእክት ነው። በግጭት ምክንያት ከትምህርት ገበታ ርቀው ለቆዩ ተማሪዎች የስነ ልቦና ድጋፍ ማድረግ እንደሚገባ በጎንደር ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊ ዶክተር መሰረት ጌታቸው ገለጹ። የተረጋጋ የመማር ማስተማር ሁኔታ እንዲኖር ለመምህራንም የስነ ልቦና ድጋፍ እንደሚያስፈልግ ተመላክቷል። ተስፋዬ ጋሹ ተጨማሪ አለው። በተለያዩ ጊዜያት በሚከሰቱ ግጭቶች ምክንያት በተማሪዎች ላይ ለተፈጠሩ የአእምሮ ጤና የስነ ልቦናና ማህበራዊ ችግሮች ምላሽ ለመስጠት የሚያስችል ድጋፍ ማድረግ እንደሚገባ በጎንደር ዩኒቨርሲቲ የስነ ልቦና ትምህርት ክፍል ኃላፊ ዶክተር መሰረት ጌታቸው ያነሳሉ። የተረጋጋ አካባቢና ሁኔታን የሚፈልገውን ትምህርት ለማስቀጠል አስፈላጊነቱ ላይ መግባባትና መፍትሄ ማበጀት እንደሚገባም ገልጸዋል። ትምህርት የተረጋጋ ነገር ይፈልጋል። በተለይ ደግሞ የሚረብሽ ነገር ልክ እንደ ጦርነት አያስፈልግም። ግን በሚገርም ሁኔታ ያ ነገር ተፈጥሯል ሆኗል። እንዴት ይታለፋል? የመጀመሪያው በቃ ትምህርት በጣም አስፈላጊ መሆኑን መውሰድ ነው ከውስጥ። እሱን ለማን ነው የሚወስዱት? ወላጆችና በተለይ ደግሞ የትምህርት ሴክተሩን የሚቆጣጠሩ አካላት ማለት ነው። እነሱ ይሄን ከወሰዱ ይሄንን የሚመጥን ስራ ደግሞ እንግዲህ ያስፈልጋል ማለት ነው። በግጭት ምክንያት ከትምህርት ገበታ ርቀው የቆዩ ተማሪዎች ወደ ትምህርት ገበታ ሲመለሱ ከመደበኛ ትምህርት ባሻገር ወላጆች፣ መምህራንና ማህበረሰቡ ልጆችን በስነ ልቦና እንዲረጋጉ ማድረግ እንደሚያስፈልግም ዶክተር መሰረት አመላክተዋል። ወደ ትምህርት ቤት ተገብቶ ህጻናት ላይ የስነ ልቦና ስራዎችን መስራት ለምሳሌ በሰልፍ አካባቢ ክፍል ውስጥ ቢሆን እንደውም ዋናውን ትምህርት ከማስተማር ጎን ለጎን በጣም አስፈላጊ ይሆናል። መጀመሪያ ጭንቅላታቸው ልባቸው ማግኘት ስላለብን እሱ ደግሞ የሚገኘው ስነ ልቦናዊ ድጋፍ ሲደረግ ስለሆነ ክፍልም ከተገባ በኋላ መምህራን የመጀመሪያዎቹ የተወሰኑ ደቂቃዎች ሰልፍ ላይ አንዳንድ መልእክቶች ማስተላለፍ በወላጆቻቸው በኩል በታዋቂ ሰዎች በኩል በሃይማኖት መሪዎች በኩል እሱን ለማስተላለፍ መሞከር። ዶክተር መሰረት አክለውም የተሻለና የተረጋጋ የመማር ማስተማር ሁኔታ እንዲኖር ከተማሪዎች ባሻገር መምህራንን ማሰልጠንና ማገዝ እንደሚያስፈልግም ጠቁመዋል። የመጀመሪያ የሚጠበቀው አሰራሮችን መዘርጋት ነው። ለምሳሌ አሁን ያወራናቸው መምህራን መቼስ ከዜሮ ወይ ከምንም ተነስተው አንድ ነገር ሊያበረክቱ አይችሉም። በተለይ እንደዚህ በተቀያየረው ዓለም የሆነ ሰዓት ግቡ፣ የሆነ ሰዓት ውጡ፣ ታስተምራላችሁ አታስተምሩም በሚባል ፑሽ ውስጥ ወይም በሚባል ግጭት ውስጥ ያለፉ ናቸው ብለን ስለዚህ ለነሱ በባለሙያዎቹ የተለያዩ ስልጠናዎችን እንዲሰጡ ማግኘት አንድ ቀን ግማሽ ቀን ኢቭን አንድ ሰዓት ምናምን በጣም ትልቅ ዋጋ አለው። ለተማሪዎች የሚሰጡ የስነ ልቦና ድጋፎች እንደየአካባቢው ተጨባጭ ሁኔታና እንዳጋጠመው ችግር የሚወሰን መሆኑንም ዶክተር መሰረት አስረድተዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።